አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ረቢ ወዴት ትኖራለህ? ከመጥምቁ ዮሐንስ ተማሪዎች መካከል ሁለቱ የእግዚአብሔር በግ እነሆ የሚለውን የመምህራቸውን ስብከት ሰምተው ጌታን ተከተሉት። ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። መጥታችሁ እዩ አላቸው። መጥተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 37 እስከ 39። ጌታን ተከትለው የሚኖርበትን ካዩ ደቀ መዛሙርት የአንደኛው ስም እንድርያስ ሲሆን ሁለተኛው ደግሞ የራሱን ስም በወንጌሉ ላይ እኔ የማጽፈውና ቤተ ክርስቲያን ግን የራሱን ነገር ሊገልጽ በሚጠቀመው ቋንቋ የምታውቀው ወንጌላዊ ዮሐንስ ነበረ። ረቢ ወዴት ትኖራለህ አሉት። መጥታችሁ እዩ አላቸው። መጥተውም የሚኖርበትን አዩ የሚለው ቃል በእርግጥ በጣም አስገራሚ ነው። የክርስቶስ መኖሪያ ማየት መፈለጋቸው ፈልገው እንዳያጡት አድራሻውን ለማወቅ ካላቸው ጉጉት የተነሳ ነበረ። ሆኖም ክርስቶስ በምድር ላይ ሲኖር ቋሚ አድራሻ አልነበረውም። ራሱ እንደተናገረ ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው። ለሰው ልጅ ግን ራሱን የሚያስጠጋበት የለውም። ማቴዎስ ወንጌል ምዕራፍ 8 ከቁጥር 20። እነዚህ ሁለት ደቀ መዛሙርት የጠየቁት ረቢ ወዴት ትኖራለህ የሚለው ጥያቄ አድራሻ ከመጠየቅ ከፍ ያለ ጥልቅ ጥያቄ ነው። ነቢያት የጥበብ ሀገርዋ ወዴት ነው? ማደሪያዋስ ወዴት ነው ብለው የተጨነቁለት የጥበብ ክርስቶስ ማደሪያ የት እንደሆነ ማወቅ የነፍስ እረፍት ነውና ተራ ጥያቄ አይደለም። ይህ ጥያቄ ዳዊት ለዓይኖቹ እንቅልፍ ለሽፋፍቶቹ እረፍት ያልሰጣበት የያዕቆብ አምላክ ማደሪያ እስኪያገኝ ድረስ የለመነበት ጥያቄ ነው። ረቢ ወዴት ትኖራለህ የሚለው ጥያቄ እንድርያስና ዮሐንስ በአንድ ቀን ብቻ የሚመለስ ጥያቄ መስሏቸው አብረው ሄደው አብረው ዋሉ እንጂ የጌታ መኖሪያ ግን ያን ቀን የዋሉበት ብቻ አይደለም። ረቢ ወዴት ትኖራለህ? ብርሃንህንና እውነትህ ላክ፣ እነሱ ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ። መዝሙረ ዳዊት መዝሙር 43 ከቁጥር 3። ረቢ ወዴት ትኖራለህ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብበርር በዚያ እጅህ ትመረኛለች፣ ቀኝህም ትይዘኛለች። መዝሙረ ዳዊት 139 ከቁጥር 8። ለአድራሻ የሚያስቸግረው የረቢ መኖሪያ ብዙ ስለሆነ የት ትኖራለህ ለሚለው ጥያቄ መልሱ መጣችሁ እዩ ብቻ ነው። ረቢ ወዴት ትኖራለህ ብለው ለጠየቁት ደቀ መዛሙርት ቦታውን ከመናገር ይልቅ መጣችሁ እዩ ያለው ጌታ እርሱን ጸንተው እስከ ተከተሉት ድረስ በሕይወታቸው ዘመን ሁሉ አልፎም ከሞቱ በኋላ የሚያዩት ብዙ መኖሪያ ስላለው ነበረ። የረቢ መኖሪያው ብዙ ነው። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን እንዳለ ቃሉን የሚጠብቅ ሰው ሰውነቱንም የእርሱን ማደሪያ ነው። ዮሐንስ ወንጌል 14 ከቁጥር 23። ረቢ ወዴት ትኖራለህ? በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበረ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ስትል ሰምተንህ ነበረ። ዮሐንስ ምዕራፍ 14 ከቁጥር 2። ያንተ መኖሪያ መንግስተ ሰማያት አይደለምን? ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ሲል እንደሰማነው እስከ 10 ሰዓት ድረስ እንደዋልን በ10ሩ ማዕረጋት ላይ የደረሱ ጽድቅ መንገድ የሄዱ የሚያዩት ማደሪያ መንግስተ ሰማያት አይደለምን? መጥተን ለማየት አንተ የአባቴ ብርሃን ወደ እኔ ኑ እስክትለን በተስፋ እየጠበቅን አይደለምን? ረቢ ወዴት ትኖራለህ ካሉት ጠያቂዎቹ መካከል አንዱ ዮሐንስ መሆኑን ሳስበው ደግሞ ዮሐንስ ያያቸው የረቢ መኖሪያዎች ከገሊላ እስከ ታቦተ ተራራ፣ ከሊቅጦስትራ እስከ ቀራንዮ፣ ከወንጌል እስከ ራእይ እጅግ ብዙ እንደነበሩ ታየኝ። ረቢ ወዴት ትኖራለህ?
ወዴት ትኖራለህ ብሎ ጠይቆ ጌታን የተከተለው ዮሐንስ መጥተህ እይ በተባለው መሰረት የጌታን መኖሪያ የእሱን ያህል ያየ ሰው የለም። ዮሐንስ ረቢ ወዴት ትኖራለህ ለሚለው ጥያቄው ግን አንጀት የሚያርስ ልብ የሚያሳርፍ መልስ ያገኘው ዓርብ ዕለት መስቀሉ ስር ነበረ። ረቢ ወዴት ትኖራለህ ላለው ዮሐንስ የ9 ወር ከተማውን የዘላለም ማረፊያውን እንኋት እናትህ ብሎ ሲሰጠው መጥቶ ካያቸው የረቢ መኖሪያዎች ሁሉ የምትበልጠውን መኖሪያ አየ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይህችን ለዘላለም ማረፊያ ናት መርጫታለሁና በዚህች አድራለሁ ብሎ የመረጣትን ማደሪያ ከማየት በላይ ምን ክብር አለ? መዝሙረ ዳዊት 132 ከቁጥር 13። ዮሐንስ ይህችን የረቢን መኖሪያ ወዲያውኑ ወደ ቤቱ ወሰዳት። ዮሴፍ ሊወስዳት ስላልፈራ ምን እንዳገኘ ያውቃልና እሱም ይህችን ዕንቁ ሳጥን ወደ ቤቱ ወስዶ ቢዝቁት የማያልቅ ጸጋ ተጎናጸፈ። ጌታ እናቱን ለዮሐንስ መስጠቱ የሁለት ደናግሎች ማስረጃ ሆነ። የድንግል ማርያም ዘላለማዊ ድንግልናዋም የዮሐንስ ድንግልና በጌታ ንግግር ታወቀ። አንዳንዶቹ እንደሚመስላቸው ድንግል ማርያም ከጌታ ሌላ ልጅ ቢኖራት ኑሮ እናቴን ከልጅዋ ነጥለህ ወደ ቤትህ ወሰዳት፣ አንቺም ልጅሽን ይዘሽ ወደ ሰው ቤት ሂጅ ብሎ ለዮሐንስ አይሰጣትም ነበረ። ድንግል ማርያም የአብን አንድያ ልጅዋ አድርጋለችና አምላክ ባደረበት ዙፋን ሌላ ፍጡር ያላስቀመጠች የአምላክ ብቸኛ ዙፋን እግዚአብሔርን አስገብታ በሯን የዘጋች ዘላለማዊት ድንግል መሆኗን ለዮሐንስ በመሰጠቷ ታወቀ። ዮሐንስም ቤት ንብረት የሌለው መናኝ ባይሆንና ሚስት ድስት ያለው ሰው ቢሆን ድንገት ወደ ቤቱ ይዟት እንዲሄድ እናቱን ባልሰጠው ነበረ። የሰው ልጅ ድህነት ታሪክ በሁለት እንሆች መሃል መከናወኑ እጅግ ይደንቃል። የሰው መዳን የተጀመረው እንሆኝ የጌታ ባሪያ ብላ ራሷን ለፈጣሪ በሰጠችው ድንግል ቃል ሲሆን የተጠናቀቀው ደግሞ እንኋት እናትህ ብሎ በደም በታጠበ አንደበቱ በነገረን የኑዛዜ ቃል ነው። ረቢ ወዴት ትኖራለህ ለኛም አሳየን። ይሆን 10 ሰዓት መዋል በ10ቱ ትእዛዝህ በ10ሩን የቅድስና ደረጃዎችን መውጣት ላቃተን ለኛስ መኖሪያህን ታሳየን ይሆን? መታችሁ እዩ የሚለውን ጥሪ ሰምተን ለመምጣት አቅም ላነሰን መጻጉዎች፣ አይን ላጣን በርጤሜዎሶች ተነሱ እዩ ብለህ መኖሪያህን ታሳየን ይሆን? መቅደስህን እንመለከት ዘንድ መኖሪያህን መንግስትህን እናያት ዘንድ ዮሐንስ ያያትን መኖሪያህን እናትህን እናይ ዘንድ እንመኛለን። ረቢ ወዴት ትኖራለህ? ዲያቆን ሄኖክ ኃይሌ የተጻፈ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።